ቀን 1/10ኛ ወር 2017 በኮማንደር አረጋ አለባቸው ተወርዋሪ ብርጌድ በሽቀን ለምርቃን በመገኘታችሁ አጠቃላይ የእንግዳ ደንብም አጠቃላይ አመራሮችም ተሰባስባችሁ በይሽ ቦታ በይሽ ሰዓት ላይ በመገኘታችን እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ደክማችኋል፣ ብዙ ለፍታችኋል፣ አጠላት ጋር ተዋግታችኋል። በተጓዳይ የሰለጠናችሁ ስልጠና አሰልጣኞችም ቢሆን እንዲህ ከጠላትና በመከራም በተኩስም በምንም እያላችሁ አሰልጥናችሁ እኒ ወታደሮችን የማብቃት ስራ በመስራታችሁ አሰልጣኞችንም የበለጠ አመሰግናለሁ። ብርጌዱ አዛዦች በይሽ ሰዓት በይሽ ዕለት ተገኝታችሁ ለማስመረቅ የበቃችሁ ልጆቻችን፣ አንደኛ ታጋይ አለሙ ፍቅሬ ዋና የብርጌድ አዛዥ፣ ሁለተኛ ምክትል አዛዥ ታጋይ ክንድያ አረጋ፣ ሶስተኛ ሰው ኃይል አደረጃጀት ማስተዋል አረጋ፣ አራተኛ ዘመቻ መምሪያ ታጋይ ካሰው ድረስ፣ አምስተኛ ምክትል ዘመቻ ታጋይ ጌታው አረጋ፣ ስድስተኛ ስልጠና ኃላፊ ቢምረው መሰለ፣ ሰባተኛ ገዳሙ ደሴ ሰው ኃይል አደረጃጀት። እናንተ አሰልጥናችሁና ሰልጥናችሁ በዚህ ቦታ ላይ በመገኘታችሁ እያመሰገንኩ የህዝብን ህልውና እንድታረጋግጡ ትግላችሁን ወደፊት እንድትቀጥሉ እያሳሰብኩ በጠቅላላ የአባትነቴንና እኔም አብሬ ወርጄ ከድሮም ከዛሬም እናንተ ጋር እየታገልኩ እገኛለሁ። እንግዲህ በሞቱት መስዋዕት በከፈሉት አንደኛ የአርበኛ ጎቤ መልኬን፣ ሁለተኛ የጀኔራል አሳምነው ጽጌን፣ ሶስተኛ የዶክተር አምባቸውን፣ አራተኛ የታጋይ አስቻለው ደሴን፣ አምስተኛ ሜጀር ጄኔራል የውባንታ ባትን፣ ስድስተኛ ሜጀር ጄኔራል የከፍያለው ደሴን ትግል እንድታስቀጥሉ በእነዚህ ጀግኖች መስዋዕት በከፈሉት ስም ብሬን ስናይፈር አዘጋጅቻለሁ። በዝርዝራችሁ የሽልማት ደንቡ ይቀርብላችኋል። አጠቃላይ አደራ ትግላችሁን ኃላፊነታችሁንም አደራችሁንም እንድትወጡ እኔም ለብዙ ጊዜ ታግል ያለሁና በዚህ ልክ እንድትቀጥሉ የአባታችሁን ራዕይ እንድትቀጥሉ ሰው ማገት፣ መዝረፍ፣ መስረቅ ነውር እንደሆነ ከኔ ልትማሩ ይገባችሁ። የህዝብን ዳኝነት፣ የህዝብን ህልውና፣ የህዝብን ዲሞክራሲ እንድታረጋግጡ የአማራ ብሔራዊ ኃይልን አፋብኃን እንድታዘምኑ አደራ ሰጥቻለሁ። አጠቃላይ መልእክቴ በጽሁፍ ነው የሚቀርበው። በዚህ ልክ ወደ ሽልማት ተዘጋጅ ስትባሉ እንድትዘጋጁ። እሺ፣ እናመሰግናለን። ኮማንደር አረጋ አለባቸውን በደንብ አመስግኑልን። ከዚህ በመቀጠል እኔም እንግዲህ የእንኳን ደስ ያላችሁ መልእክት ማስተላለፍ ፈልጋለሁ። በድጋሚ እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ። እዚህ በመቀጠል የኮማንደር አረጋ የጽሁፍ መልእክቶችን እንደሚከተለው አነባቸዋለሁ። የኮማንደር አረጋ መልእክቶች አሉ፣ የጽሁፍ መልእክቶች፣ እነሱ እንደሚከተል አነባለሁ። የተከበርከው የሀገሬ ህዝብ ሆይ፣ እንደሚታወቀው የህወሓት ኢህአዴግ አምባገነን ስርዓት በአማራ ህዝብ ጫንቃ በትጥቅ ትግል መንበረ ስልጣኑን ከተቆጣጠረ ጀምሮ ያመነውን በመክዳት የትግል ጓዶቻቸውን በመግደል ስልጣን የተቆጣጠሩት የኢትዮጵያ ህዝብ የአማራ ህዝብ የከፈለውን መስዋዕትነት በመካድ በህዝባችን ላይ የመከራ ቀንበር በመጫን የመናገር መብታችን ተነፍጎ ሰው ያለ ጥፋቱ እየታሰረ እየተኮላሸ እየተገደለ በተለይ አማራው በማንነቱ እየተሳደደ ከአርባ ጉጉ እስከ በደኖ ከወልቃይት እስከ ራያ እንዲሁም በአርሲ በሐረር በደቡብ ኢትዮጵያ ክልሎች በመተከል ቤኒሻንጉል የደረሰው ጭፍጨፋና መፈናቀል አማራ መዋቅራዊ በሆነ መንገድ የዘር ማጥፋት ወንጀል ተፈጽሞበታል። ታዲያ ይህን ሁሉ ሰቆቃ እያየን ዝም ማለት በራሳችን ላይ ሞት እንደ መፍረድ ሆኖብን አምባገነኑን ስርዓት አይደለም በትጥቅ ትግል ለመጣል ይቅርና ለማሰብ ከባድ በሆነበት ሰዓት የአባቶቻችን ወኔ በመላበስ የትጥቅ ትግል አማራጭ የሌለው መፍትሄ መሆኑን አውቀን በውጭም በሀገር ውስጥ መዋቅራዊ አደረጃጀት በመስራት የትጥቅ ትግል ማካሄድ ጀመር። እኔም በሀገር ውስጥ ያለውን የትጥቅ ትግል በመምራትና በመታገል ከ10 ዓመት በላይ እልህ አስጨራሽ ተጋድሎ በማድረግ የስርዓቱን አስጠባቂ ከእግረኛ ወታደር እስከ አጋዚ ኮማንዶ ከዝቅተኛ አመራር እስከ ከፍተኛ አመራር በመደምሰስ ከነፍስ ወከፍ
እስከ ቡድን መሳሪያ በመማረክ አኩሪ ገድል መፈጸሜ እኔ ብቻ ሳልሆን መላው የሊቦ ከምከም ህዝብና የሊቦ ከምከም ተራሮች ሾለቄዎች ምስክሮች ናቸው። ታዲያ ከትጥቅ ትግሉ ጎን ለጎን በትጥቅ ትግሉ የታገዘ ህዝባዊ አመፅ ማስነሳት አንድ አካል በመሆኑ የትግሉ ዕድሜ እንዳይረዝም በማድረግ የህወሓት ኢህአዴግን አምባገነናዊ ስርዓት ለአንዴና ለመጨረሻ ጊዜ በህዝባዊ አመፅ ማስወገድ ተችሏል። ታዲያ ህወሓት መውደቁን ተከትሎ ተመሳስሎ ወደ ስልጣን የመጣው የኦነጉ ብልጽግና መሪ አብይ አህመድ ሁሉን አሳታፊ ሀገራዊ ለውጥ አደርጋለሁ በማለት የንደመር ጥሪ ሲያደርግ በድርጅታችን መሪ አማካኝነት የሰላም ጥሪውን በመቀበል ወደ ሰላማዊ ህይወት ተመልሰን የተለያዩ ሽልማቶች ተበርክተውልን የከተማ ቦታና የእርሻ ልማት ተቀብለን እያለማን ጎን የጸጥታ ስራዎችን ስንሰራ መቆየታችን አይዘነጋም። በተለይ በታላቁ አባታችን በጀኔራል አሳምነው ጽጌ መሪነት የክልሉን የጸጥታ መዋቅር በማዘመን ወጣቱ እንዲደራጅ በተለያዩ ምክንያቶች ከሀገር መከላከያ ተቋም የተባረሩ አሰልጣኞችና ምልስ ወታደሮችን ጥሪ በማድረግ ወደ ጸጥታ መዋቅሩ በማካተት በማሰልጠን የአማራ ህዝብ የሚደርስበትን መዋቅራዊ ጥቃቶች በመዋቅራዊ አደረጃጀት መመከት የሚያስችል የጸጥታ መዋቅር አቋቁመናል። ይህ የጸጥታ መዋቅር የተቋቋመበትን ዓላማ አንግቦ በታላቁ መሪያችን ጄኔራል አሳምነው ጽጌ መሪነት በህዝባችን ላይ የሚሰነዘሩ ጥቃቶችን ፈጥኖ በመመከትና አማራ ጠል ቡድኖችን በመደምሰስ ከሸዋ እስከ ከሚሴ፣ ምንጃር፣ ደራ ከኦነግ ታጣቂዎች ጋር፣ በጎንደር ከቅማንት ታጣቂዎች እና ከህወሓት ጋር፣ በጎጃም በመተከል እስከ ቤንሻንጉል ከቤኒንና ከኦነግ ታጣቂዎች ጋር በመከላከልና በመደምሰስ ህዝባችን ከጥፋት ኃይሎች መታደግ ችለናል። መሪዎቻችንም ህዝባቸውን ከጥቃት ለመከላከል ያሳዩት ቁርጠኝነትና የአመራር ብቃታቸው በህዝባቸው ልብ ውስጥ እንዲገቡ አድርጓቸው ነበር። ታዲያ የጀግኖቹን ጥንካሬና የአመራር ብቃት ያሰገው የኦነጉ ብልጽግና መሪ አብይ አህመድ ሰኔ 15 ቀን በተቀነባበረ ሴራ እነ ጄኔራል አሳምነው ጽጌን እነ ዶክተር አምባቸውን የመሰሉ እንቁ መሪዎቻችንና ብርቅዬ ተወርዋሪ ኮማንዶዎቻችን በማሳጣት የአማራን ህዝብ አንገት አስደፍቷል። አብዛኛው አማራም በአብይ የማደናገሪያ ምላሶች ተደናግሮ እነ አስቻለው ደሴን የመሰለ ጀግኖችን በየተራ እያጣ ሲሄድ ከክልሉ ውጭና በክልሉ ውስጥ ባሉ አማራ ጠል ቡድኖች የተቀናጀ ሴራ አማራን ማሳደሩ፣ ማፈናቀሉ፣ መግደሉና እረፍት መንሳቱ ቀጠለ። በመሃልም ደግሞ ህወሓት ከስልጣን ተባራ መቀሌ ከገባች በኋላ በእብሪት 4 ኪሎን እቆጣጠራለሁ በሚል ስም በሰሜን እዝ የሀገር መከላከያ ሰራዊት ላይ ጥቃት ከፈተች። ከዛም አልፎ በማይካድራ በሁመራ አማራውን በግፍ ጨፈጨፈች። ይህንን ተከትሎ የተጀመረው ደም አፋሳሽ ጦርነት አማራው በሴራ እንዲያልቅላቸው የክተት አዋጅ በማወጅ አብዛኛው አማራ በተለያዩ መዋቅሮች እንዲገባ በማድረግ ማለትም በአማራ ልዩ ኃይል፣ በሀገር መከላከያ ሰራዊት፣ በሚኒሻና በፖሊስ ስም ወደ ወታደራዊ ማሰልጠኛ በማጋዝ በቂ ስልጠና ሳይወስዱ በተለያዩ ግንባሮች በማሰለፍ እሳት ውስጥ ማገዷቸው። ታዲያ በሴራ ጦርነት እንዲያልቅ የተፈረደበት የአማራ የቁርጥ ቀን ልጆች በመሰረቱት የአማራ ልዩ ኃይል ውስጥ በመሰባሰብ በተለያዩ ግንባሮች ተሰልፈው ይሞታል ሲሉት እየገደለ ይማረካል ሲሉት እየማረከ ተቆርጠሃል ሲሉት እየቆረጠ የማይደፈሩ የጠላት ምሽጎችን እያፈራረሰ ጀብድ የሚፈጽመው የአማራ ልዩ ኃይል ባሳየው አስደናቂ የውጊያ ብቃቱና የውጊያ ጥበቡ የቅድመ አያቶቹን ታሪክ በመድገም የአውደ ውጊያ ጀብዱ ጀግንነቱ ከሀገር አልፎ ዓለም መስክሮለታል። ታዲያ ከጀግንነቱና አይበገሬነቱ ያስደነገጠው የኦነጉ ብልጽግና ቡድን መሪዎች ተሰባስበው ጀግንነቱን ሳይደብቁ ነገ ለነሱም አስጊ መሆኑን በማመን መከሩበት። ከመከሩ በኋላ ህወሓትን ካሸነፉ በኋላ ማፍረስ እንዳለባቸው ወሰኑ። ጦርነቱ የኦነጉ ብልጽግና በድል አጠናቀቀ። ጀግንነቱ ከሀገር አልፎ ዓለም የመሰከረለት የአማራ ህዝብ እንዳይኑ ብሌን የሚሳሳለት የአማራ ልዩ ኃይል ደክሞት ሳያርፍ ቆስሎ ሳያገግም ልብስና ጫማ ሳይቀይር በግፍ አፈራረሱት። ህዝቡም በአደባባይ በመውጣት ቁጣውን ገለጸ። በተለያዩ ቦታዎች
አማራን የማሳደዱ የማፈናቀሉ ሴራ ቀጠለ። በተለያዩ ቦታ በአማራው ላይ የሚደርሰው የዘር ማጥፋት ወንጀል እንዲቆም በተደጋጋሚ ቢጠየቅም ሰላማዊ ጥያቄዎችን በሰላም ከመመለስ ይልቅ በአማራው ሕዝብ ላይ ይፋዊ ጦርነት በመክፈት አምባገነንነቱን በግልጽ አሳየ። እኔም ከ10 ዓመት በላይ በጫካ ስታገል ስቆይ አማራው ወገኔ እኩል ችግሬን የተካፈለኝ ሲበርደኝ አብልቶ ሲጠማኝ አጠጥቶ ሲበርደኝ አልብሶ መከታዬ መሸሸጊያዬ ሆኖ ለእኔ የተወረወረው ጦር ሲወገው ሲደበደብ ሲገደል ቤቱ ሲቃጠል ሁሉን ችሎ ከ10 ዓመት በላይ ጠብቆ ያቆየኝ የድል ባለቤት የሀብት ባለቤት የማዕረግ የእውቅና ባለቤት ያደረገኝ የስልጣን ባለቤት ያደረገኝ ወገኔ ሲከፋ ማየት አልፈልግም ብዬ ራሴን ጨምሮ ልጆችን መላ ቤተሰቦችን አስታጥቄ ለአማራ ሕዝብ የህሉና ትግል ወጥቻለሁ። እኔ በዚህ ዕድሜ ጫካ የወጣሁት ሀብት ንብረት ፈልጌ አይደለም። ሀብት ንብረት ሞልቶኛል፣ አልቸገረኝም። የግል ዝናና እውቅናም ፈልጌ አይደለም። ዝናውም እውቅናውም አለኝ። በግሌ የተመቻቸ ህይወት እየኖርኩ ነበር። ነገር ግን ሀብቱንም ዝናውንም ማዕረጉንም ስልጣኑንም የሰጠኝ አማራ ሕዝብ እንጂ ብልጽግና ስላልሆነ አማራ ሲሳደድ፣ ሲፈናቀል፣ ሲገደል፣ ሲታረድ፣ ሲቃጠል ማየት አልፈልግም ብዬ አማራን እያሳደደ እየገደለ እያፈናቀለ ያለውን ስርዓት ለማስወገድ መላ ቤተሰቦቼን ይዤ ከሌሎች የትግል ጓዶቼ ጋር በመሆን ለአማራ ሕዝብ ሲሉ የተሰዉ የቆሰሉ አካላቸውን ያጡበትን ትግል በማስቀጠል ለድል እስኪበቃ ድረስ እየታገልኩና እያታገልኩ በዱር በገደሉ በፀሐይ በብርዱ ደከመኝ ሰለቸኝ ሳልል በታማኝነት በምችለው ሁሉ ትግሉን እያገዝኩ እገኛለሁ። ሌሎች የትግል ጓዶችን በተመሳሳይ ራሳቸውና መላ ቤተሰባቸውን ይዘው ለአማራ ሕዝብ የህሉና ትግል ሲሉ መስዋዕት እየከፈሉ ይገኛሉ። እኔ ለልጆቼ ቦታ መኪና መግዛት እየቻልኩ ስናይፐር ብሬን እየገዛው እንደ ሌሎች ገንዘብ ከፍዬ የተመቻቸ ኑሮ እንዲኖሩ የተሻለ ገንዘብ እንዲያገኙ ወደ ውጭ ሀገር መላክትቼ የልመና እንጀራ ወደሚበላበት ድካም እና እንግልት፣ ረሃብ፣ ስቃይ፣ ሞት ወደ በዛበት ትግል ያስገባዋቸው አማራው ወገኔ ለእኔ ያደረገውንና እያደረገ ላለው ውለታ ለመክፈል በቂ ባይሆንም እንኳ ባለኝ አቅም መላ ቤተሰቤ የአማራ ሕዝብ ላደረገልኝ መልካም ነገር ሁሉ ስጦታ ናቸው። በእኔ ዘመን ያላችሁ ታላላቆቼ፣ ጓዶቼ፣ ታናናሾቼ፣ የትግል ጓዶቼ በሙሉ በቅድመ አባቶቻችን የእናቶቻችን ጀግንነት፣ ልበሙሉነት፣ አይበገሬነት፣ በዓላማ መጽናት፣ የአንድነት የአሸናፊነት ታሪክ በመድገም አሁን ላለው ትውልድ ወደፊት ለሚመጣውም ትውልድ የታሪክ ባለቤት የሀገር ባለቤት የነጻነት ባለቤት የማድረግ ወጣቶችን ወደፊት በማምጣት የመሪነት ቦታውን በመስጠት ሲኮራረፉ በማስማማት በመምከር የአባትነት ሥራ በመስራት ትግሉን በተሻለው ሁኔታ በማስቀጠል ኃላፊነታችን እንድንወጣ ስል ጥሬን አስተላልፋለሁ። አማራ ሕዝብ የሚያደርገው ተጋድሎ ጠግቦ ሳይሆን ተገዶ ሀገር ለማፍረስ ሳይሆን ሀገር ለማዳን መሆኑን የተከበረው የኢትዮጵያ ሕዝብ ይወቅልን። በእኔ ዘመን ላለ ትውልድ ነፃነትን እንጂ ባርነትን፣ ድልን እንጂ ሽንፈትን አላወርስም። አርበኛ ኮማንደር አረጋ አለባቸው ከአማራ ፋኖ ብሔራዊ ኃይል ምክር ቤት ሰኔ 1 2017 ዓ.ም እንዴው ዘራፌዋ እንዴው ዘራፌዋ እንዴው ዘራፌዋ እንዴው ዘራፌዋ ዘራፍ ዘራፍ በሉ ዘራፍ ላፊ ሞቃል ዘራፍ ዘራፍ በሉ ዘራፍ ላፊ ሞቃል የጀግኖቹ መምጫ መቼ ይታወቃል። እንዴው ዘራፌዋ እንዴው ዘራፍዬ
ዳሽን ተራራ ላይ ጩኸት በረከተ፣ ጉና ተራራ ላይ ጩኸት በረከተ። ጄኔራሉ ባንተ ጀግና አንድ ሰው ሞተ፣ ጄኔራል ከፍ ያለው ጀግና አንድ ሰው ሞተ። እንዴው ዘራፌዋ እንዴው ዘራፌዋ ጎረውና 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 እንኳን ዛሬና ጀግናው ብሬን ይዞ እንኳን ዛሬና ፋኖ ዲሽቃ ይዞ ስንትም አሸንፏል ጎራዴውን መዞ። ኧረ አገሬ ኧረ ደኑ ኧረ ፋኖናማ ኧረ አገሬ ኧረ ፋኖ ኧረ ፋኖ እንኳን ዛሬና ስንት ጀግና ፍርቶ እንኳን ዛሬና ስንት ጀግና ፍርቶ ብቻውን ተዋግቷል ከአገር በፊት ወጥቶ። ኧረ አገሬ ኧረ ደኔ ኧረ ፋኖ ናለኝ ኧረ ፋኖ ናለኝ ኧረ መገን ኧረ መገን መገንዬ መገንዬ የቴዎድሮስን አገር የነጎቤን አገር የገብርዬን አገር ጎንደርን ፊት ለፊት መቅጠም ሲያቅታቸው የናረጋን አገር የመሳፍንት አገር የነሳሚን አገር የደረጀን አገር ጎንደርን ፊት ለፊት መቅጠም ሲያቅታቸው የነ ሲሳይ አሸብር የነ ያለው አገር የነ ተሸናገር የነ ሀብቴን አገር ጎንደርን ፊት ለፊት መቅጠም ሲያቅታቸው በዝናሽ መጡብን ያዜብ ሳያንሳቸው። ኧረ አገሬ ኧረ ጎንደርን ኧረ ፋኖ ናልኝ ኧረ ፋኖ ናልኝ ኧረ ናልኝ ኧረ ፋኖ ኧረ ፋኖ እሳትን በርቀት ይሞቁታል እንጂ በእጅ አይጨብጡትም አይጨብጡትም። እሳትን በርቀትን ይሞቁታል እንጂ በእጅ አይጨብጡትም። ፋኖ ፍቅሩን እንጂ ጸቡን አይችሉትም። ኧረ አገሬ ኧረ ፋኖ ኧረ ነፍሰ ቢሱ ኧረ ነፍሰ ቢሱን ኧረ ነፍሰ ቢሱ ፋኖ ነፍሰ ቢሱን ነፍሰ ቢሱ ቦኔትና ሄልሜት ብረትን ቢለብሱ ኮማንዶውን ፈጅት እየደመሰሱ። ኧረ አገሬን ኧረ ፋኖ ኧረ ነፍሰ ቢሱን እንደ በረዶ ከላይ ከደገው ሊሞት ወልዶ ጠላቱን ደምሳሽ ምሽጉን ጀግናው አረጋ የጦር አንጋደው ያንን ኮማንዶ ያንን አጋዚ ሲያርበደብረው ይናገር ሊቦ ተራራ ሜደው አረጋ ቢያረጅ ተተካ ልጁ ፍቅር ዓለም ቢያረጅ ተተካ ልጁ ዘሎ የሚያንቀው ጠላቱን በእጁ ሆይ ዘራፍ አካኪ ዘራፍ ወይ መድፍ ብላሽ ወይ ድሮም ብላሽ ሲደመስሰው ፋኖ በክላሽ ወራንተ አብራራው አንተ ክላሽ ዲሽቃ ሞርተሩን ታንክ ደምሳሽ ታሪክ አታጥፋ ስም አታበላሽ እጁን አይሰጥም ጎንደር በጭራሽ ጠላቱን አንቆ ይሞታል እንጂ እጁን አይሰጥም ያማራ ልጅ ሆይ ዘራፍ አካኪ ዘራፍ
በነምረቱ በነዘመነ እየተመራ በሀብቴ ወልዴ በነደሳለኝ እየተመራ አማራው መጥቷል ሆኖ የሚያስፈራ በነመከታው እየተመራ በነደረጀ እየተመራ አማራው መጥቷል ሆኖ የሚያስፈራ ለምን ድርድር የጊዜ መግቻ ፋኖ ወደፊት ማሸነፍ ብቻ የተከበራችሁ ተመልካቾቻችን እንግዶቻችን ከዚህ በመቀጠል አርበኛ ኮማንደር አረጋ አለባቸው ለአማራ ሕዝብ የህሉና ትግል ሲሉ ለተሰዉ ጓዶቹ በእነሱ ስም ልጆቹን የተለያዩ የቡድን መሳሪያዎችን ሽልማት አዘጋጅቷል። አሁን ወደ ሽልማቱ እንሄዳለን ማለት ነው። እንግዲህ በመጀመሪያ በአርበኛ ጎቤ መልኬ ስም የመጀመሪያ ልጁን ማስተዋል አረጋ አለባቸውን የብሬን ትጥቅ ሽልማት አዘጋጅቷል ማለት ነው። እንግዲህ ለማስተዋል አረጋ አለባቸው ሽልማቱን እየወሰደ ነው። አጨብጭቡለት። በክብር እንግዲህ አባትነቱን ጓደኝነቱን ታማኝ ለጓዶቹ ሁሉ ታምኖ የጓዶቹን ትግል ለማስቀጠል የአማራን ትግል ለማስቀጠል ልጆቹን በመሸለም ትግሉን ወደፊት እንዲቀጥል እያበረታታ ይገኛል ማለት ነው አባታችን። በመቀጠልም በጄኔራል አሳምነው ጽጌ ስም ለታጋይ ዓለሙ ፍቅሬ ወደ መድረክ ለታጋይ ዓለሙ ፍቅሬ የስናይፐር ሽልማት ተዘጋጅቶለታል። የሚገርም ነው። አባቶች አንዳንድ ብልህ አባቶች እንደዚህ ልጆቻቸውን ከውርደት ይልቅ ለነጻነታቸው እየሞቱ ቢታገሉ ይሻላል ብለው ነው ብሬናቸውን ስናይፐራቸውን እየሸለሙ ያሉ። አንዳንድ አባቶችም ከዚህ ትምህርት መውሰድ አለባቸው። በሶስተኛ ደረጃ ታጋይ በዶክተር አምባቸው ስም ለታጋይ ጌታው አረጋ አለባቸው የስናይፐር ሽልማት ነው የሚበረከትለት። የስናይፐር ሽልማት ሰላምታ እየሰጠ ነው። የሚገርም ነው። ጀግኖቻችን ከዚህ የበለጠ የተሻለ ጀግንነት ብቃታቸውን የሚያሳዩ ይሆናል። የአባታቸውን ታሪክ የሚያስቀጥሉ ናቸው። አራተኛ በታጋይ አስቻለው ደሴ ስም ከታጋይ አስቻለው ደሴ ጋር ለብዙ ጊዜ አብሮ ቆይቷል። አሳድጎታል ነው ያሉኝ። እሱ ነው ያሳደገው። ታጋይ ክንድዬ አረጋም የስናይፐር ሽልማት ይበረከትለታል ማለት ነው። እንግዲህ በአምስተኛ ደረጃ ጥላዬ ፍቅሬ በሜጀር ጄኔራል ውባንተ አባተ ስም የብሬን ሽልማት ይበረከትለታል። ጥላዬ ፍቅሬ ወደ መድረክ እንግዲህ በየትኛውም ቦታ ያላችሁ አባቶች ለአማራ ሕዝብ ለአማራ ወጣት የምታስረክቡት ሀገር ነው የሚጠቅመው፣ ታሪክ ነው የሚጠቅመው፣ ነፃነት ነው የሚጠቅመው ለአማራ ወጣት። ስለዚህ በነፃነት እንዲኖሩ ሀገር እንዲኖራቸው በአሁኑ ሰዓት ይህን የነፃነት ተጋድሎ መደገፍ አማራጭ የሌለው መፍትሄ መሆኑን እንደነ ኮማንደር አረጋ አይነት አባት መሆን ይጠበቅባቸዋል ማለት ነው። ጥላዬ ፍቅሬ እንግዲህ የብሬን ሽልማት ተበርክቶለታል ማለት ነው። በስድስተኛ መታደል ደስተው በሜጀር ጄኔራል ከፍ ያለው ደሴ ስም የብሬን ሽልማት አሁንም በድጋሚ እነዚህ የቡድን መሳሪያዎች ለአማራ የህሉና ትግል ተጨማሪ ጉልበት የሚፈጥሩ ናቸው። ለወጣቶች ተጨማሪ ደስታና ለትግሩ ፍቅር እንዲኖራቸው የአባቶቻቸውን ታሪክ እንዲያስቀጥሉ ጀግንነት ከትውልድ ትውልድ እንዲሸጋገር በማድረግ ኮማንደር አረጋ አለባቸው ትልቅ ታሪክ እየሰራ ነው። መታደል ደስተው በሜጀር ጄኔራል ከፍ ያለው ደሴ ስም ነው ሽልማቱ እየተበረከተለት ያለ። ሁላችንም በውጭም በሀገር ውስጥም የምትኖሩ ይሄ በጣም ትልቅ ትርጉም ያለው ስራ ነው። ሁላችሁንም ይመለከታል። ለአማራ የሚያስፈልገው በአሁኑ ሰዓት መሳሪያ ነው። የተከበራችሁ አድማጭ ተመልካቾቻችን ከዚህ በመቀጠል ደግሞ ለዚህ ይህን ሁሉ ጀግና ይህን ሁሉ ፋኖ አሰልጥነው ላበቁ አሰልጣኞች አሁንም ሽልማት
ይበረከትላችኋል ማለት ነው። የሚገርሙ እነዚህ አሰልጣኞች ጠላት ሲመጣ ተዋግተው ሲሸሽ አሰልጥነው ደከመኝ ሰለቸኝ ሳይሉ ለዚህ ቀን በማብቃታቸው ሽልማት ከአርበኛ ኮማንደር አረጋ አለባቸው ተበርክቶላቸዋል ማለት ነው። ከዚህ በመቀጠል ስማቸውን የሚጠራቸው አሰልጣኞች ኮማንዶ መላኩ እባቡ ኤም40 መሳሪያ ነው የሚበረከትለት። የሚገርም ኮማንዶ ነው። ጀግኖችን እያሰለጠነ የሚያበቃ የአማራ ቁርጥ ቀን ልጅ ማለት ነው። የኤም40 ሽልማት ተበርክቶለታል ማለት ነው። ጀግኖቻችን ኑሩልን። እንደዚህ አይነት ጀግና ነው የሚፈለገው። የሰለጠነ ኃይል ያስፈልጋል። የሰለጠነ ኃይል ለማግኘት ደግሞ አሰልጣኞቻችን ትልቅ ሚና ይኖራቸዋል። የዚህ ትግል መነሻም መድረሻም ናቸው አሰልጣኞቻችን። በሁለተኛ ደረጃ ኮማንዶ አገኝ መብራት 40 ጎራሽ ክላሽ ሽልማት ይበረከትለታል። በሶስተኛ ደረጃ አሰልጣኝ ካሰው ድረስ አሁንም የኤም40 ሽልማት አሰልጣኝ ካሰው ድረስ የኤም40 ሽልማት የሚገርም ነው። ወጣቶች ራሳቸውም ሰልጥነው ወጣቶችን በማብቃት ለአማራ ትግል እየከፈሉ ያሉት መስዋዕትነት የአሰልጣኞች ሚና የዚህ ትግል አልፋና ኦሜጋ መሆናቸው ምንም ላፍታም አይዘነጋም፣ አይጠረጠርም። እኛም ዛሬ የአባቶቻችን ልጆች የአባቶቻችን ታሪክ በማስቀጠል የአማራን ሕዝብ የህሉና ትግል ለድል በማብቃት ጠላቶቻችን ተደራጅተው የሚያጠቁንን ጠላቶች ተደራጅተን በመመከትና አልፎም በማጥቃት ለድል ማብቃት ግዴታችን ነው። ስልጣን እየሰጠናቸው በእኛ ጫንቃ ስልጣን እየያዙ እኛን እየበደሉን ላሉት ከዚህም በኋላ እንሸወድ። እዚህ በኋላ ታግለን ራሳችን ስልጣን መያዝ አለብን። ራሳችን ስልጣን ካልያዝ አይተነዋል። ብዙ ዓመታት ስንጨፈጨፍ፣ ስንገደል፣ ስንሞት፣ ስንሳደድ አንኖርም። ሰላም ጤና ይስጥልኝ። በመላው ዓለም የምትኖሩ የፋኖ ደጋፊዎች በሙሉ በተለያዩ ግንባሮች እየተዘዋወርን አርበኛ ኮማንደር አረጋ አለባቸው ስም በተሰየመችው ከአርበኛ ኮማንደር አረጋ አለባቸው ብርጌድ አመራርና አባላቶች ጋር እንዲሁም ከራሱ ከአርበኛ አረጋ አለባቸው ጋር ነው የምንገኘው። አሪፍ ቆይታ አድርገናል። የተለያዩ ቪዲዮዎችን ወደ ተለያዩ ብርጌዶች፣ ክፍለ ጦሮች እየተዘዋወርን ወደ ተለያዩ አካባቢዎች የጀግኖቻችን ፎቶ፣ ቪዲዮ፣ የተለያዩ እንቅስቃሴዎችን ወደ እናንተ እናደርሳለን ማለት ነው። ከግንባር የተለያዩ የሶሻል ሚዲያ ፔጆችን በቅርቡ ከፍተን ወደ እናንተ የምናደርስ ይሆናል። የሚታወቀው አላዛር ዳግማዊ ቴዎድሮስ ከግንባር ነው። አመሰግናለሁ። ጤና ይስጥልን። አመሰግናለሁ ስለነበረን ቆይታሽ። ሁላችሁም አለላይ አማራ ለኖይ ለመነሳት ዝግጁ ለመነሳት